እስቲ ቆም ብለን እናስብ። በአሁኑ ሰዓት ብዙዎቻችን የምንቸገረው በውጫዊ ህይወታችን ሳይሆን በውስጣዊ ቀልባችን ነው። ባህር ማዶ ያለች ውዲቷን እህቴ ደግነትን ሳስብ ማጠፋው ከፊቴ ሐሳቧን አሳክተህ ሕልሟን ሙላውና። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ የሰሙ ዩቱብ ቻናል ተከታታይ ቤተሰቦቼ፣ ውድ ሀገሮቼ ልጆች፣ እህት ወንድሞቼ እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም ከኔ ጋር አልሐምዱሊላህ ረቢል ዓለሚን። ሁሉ ሰላም፣ ሁሉ መልካም ነው። በያላችሁበት ሀገርና ቦታ የአላህ ሱብሓነሁ ወተዓላ ሰላምና እዝነት ጥበቃ ረህመት አይለያችሁ እያልኩኝ ነው። እንግዲህ ዛሬ ላይ የአላህ ሱብሓነሁ ወተዓላ ፍቃድ ሆኖ ልንገናኝ በቅተናል። ስንገናኝም ታዲያ እጅግ በጣም ደስ እያለኝ ነው። ምክንያቱም ከወደ ቻናል ተከታታይ ቤተሰቦቼ ጋር እጅግ በጣም ደስ የሚልና አሪፍ ጊዜ እንደምናሳልፍ አልጠራጠርም ማለት ነው። ዛሬ ወሳኝና እጅግ ጠቃሚ አስተማሪ ለእናንተ ነው ብዬ ያሰብኩትን ትምህርት ነው እየላችሁ የመጣሁት። ቪዲዮውን እስከ መጨረሻ ፍጻሜ ድረስ እንድትከታተሉ ስል በአክብሮት ጠይቃችኋለሁ። የዛሬው ትምህርት የሚሆነው ቀልብ ምንድን ናት? ለምንስ ትታመማለች? ለእኔ፣ ለእናንተ፣ ለአንቺ ወይም ለአንተ ቀልብ ምንድን ነው? እንደዚሁም ደግሞ ቀልባችን ለምንስ ይታመማል? እስኪ እሱን ነገር ዛሬ የምናይ ይሆናል። ቪዲዮውን እስከ መጨረሻው ድረስ ተከታተሉ ስል አሁንም በድጋሚ ጠይቃችኋለሁ። ዳይት ወደ ቪዲዮ። በእስልምና እይታ ቀልብ፣ ልብ የሰው ልጅ የሰውነት አካል አለቃ ናት። እስልምና እይታ ቀልብ፣ ልብ የሰው ልጅ የሰውነት አካላትና አለቃ ናት ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ በሰውነት ውስጥ አንድ የስጋ ቁራጭ አለች። እሷ ስትስተካከል መላው ሰውነት ይስተካከላል። እሷ ስትበላሽ ግን መላው ሰውነት ይበላሻል። እርሷም ልብ፣ ቀልብ ናት። ቀልብ ለምን ትታመማለች? ቀልብ እንደ አካላችን ሁሉ ትታመማለች፣ ትደክማለች፣ አንዳንዴም ትሞታለች። የቀልብ መታመም ማለት ግን በካንሰር ወይም በሌላ በሽታ መያዝ አይደለም። የቀልብ መታመም ማለት ከጌታዋ ከአላህ መራቅ፣ እውነትን የመቀበል አቅሟ መዳከምና በወንጀል መሸነፍ ነው። ቀልብን የሚያሳምመው ዋና ዋና ምክንያቶች የሚከተሉትን እናያለን። አንደኛ፣ የወንጀል ክምችት። አንድ ሰው ወንጀል ሲሰራ በልቡ ላይ አንድ ጥቁር ነጥብ ይፈጠራል ማለት ነው። ወንጀል በሰራ ቁጥር ነጥቧ እየሰፋ ሄዶ ቀልቡን ሙሉ በሙሉ ይሸፍናታል ማለት ነው። ይህ ሲሆን ሰውየው መጥፎ ነገር እንደ መጥፎ ማየት፣ ጥሩ ነገርን ደግሞ ጥሩ ማየት ያቅተዋል ማለት ነው። መለየት እስቲል ያቅተዋል። ሁለተኛ፣ በዱንያ ህይወት መዘፈቅ። የዓለማዊ ፍላጎት በልብ ውስጥ ትልቅ ቦታ ሲይዝ የአኼራ ዝግጅት ይረሳል። ልብ በዱንያ ስትጨናነቅ ለኢባዳ ለአምልኮ የሚሆን ቦታ ታጣለች። ሶስተኛ፣ ከቁርአንና ከዚክር መራቅ። ልብ ምግብ ትፈልጋለች። የልብ ምግብ ደግሞ የአላህ ዚክርና የቁርአን ንባብ ነው። ከአላህ የራቀች ልብ እንደ ረሀብተኛ አካል ትጠወልጋለች ማለት ነው። አራተኛ፣ መጥፎ ጓደኝነት እና አካባቢ። ልብ በአካባቢዋ ባሉ ሰዎች ትለካለች። በአላህ ማስታወስ ላይ ያላተኮረ ማህበረሰብ ውስጥ መዋል ልብን ያደነዝዘዋል። ቀልብ ስትታመም የምናውቅባቸው ምልክቶች፣ ለኢባዳ መክበድ፣ ሶላት መስገድ፣ ቁርአን መቅራት ወይም ደግሞ መልካም ስራ መስራት እንደ ከባድ ሸክም መሰማት። ልድገምላችሁ፣ ለኢባዳ መክበድ፣ ሶላትን መስገድ፣ ቁርአንን መቅራት ወይም ደግሞ መልካም ስራ መስራት እንደ ከባድ ሸክም ሆኖ ይታየናል ማለት ነው። ሌላኛው የማያቋርጥ የልብ ጭንቀት። በዱንያ ቁሳቁስ ቢሟላም ውስጣዊ ሰላም ማጣት። ዱንያ ሁሉ ነገር ቢሞላም፣ ስለዚህ ውስጣዊ ሰላም ማጣት ማለት ነው። ሌላኛው እውነትን መቀበል መራቅ። ቁርአንን ወይም ሀዲስን ሲነገር በግልጽ ከመቀበል ይልቅ ግን በማለት ማማገት ወይም ማማካኘት ማለት ነው። ሌላኛው ወንጀልን እንደ ቀላል ነገር መቁጠር። ትንሽ ወንጀል ሰርቶ አለመጸጸት ወይም አለመጨነቅ። እስቲ ቆም ብለን እናስብ እህቶች፣ ወንድሞች።
በአሁኑ ሰዓት ብዙዎቻችን የምንቸገረው በውጫዊ ህይወታችን ሳይሆን በውስጣዊ ቀልባችን ነው። የላይኛው መልእክቶች ካሉብን ቀልባችን ጥገና እንደምትሻ ማወቅ አለብን። ንጹህ ጤናማ ልብ። ስለዚህ ቀልቡ የሁለቱም ዓለም ስኬት ቁልፍ በአላህ ሱብሓነሁ ወተዓላ ዘንድ ትልቅ ዋጋ የሚሰጠው ለውጫዊ ውበት ለለበስነው ልብስ ወይም ለተከማቸ ሀብት ሳይሆን በደረት ውስጥ ተደብቆ ላለው ልብ ነው። ስለዚህ ውድና የተከበራችሁ ቤተሰቦቼ እራሳችንን እንፈትሽ ልላችሁ እወዳለሁ። የነበረን ቆይታ እጅግ በጣም ደስ የሚል ጊዜ ነበረ። በቀጣይ ቪዲዮ እስከምንገናኝ የምንወዳት የምናከብራትና የምንሳሳላት እማማ ኢትዮጵያ ሀገራችን ለዘላለም ትኑር እያልኩኝ በዚሁ ልሰናበታችሁ እወዳለሁ። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ።